ሰላም የተወደዳችሁ ተመልካቾቻችን፣ ይህ የባይብል ኮቨናንት ኮሌጅ ሚዲያ ነው። ዛሬ ደግሞ የጻድቅ ጸሎት በሚል ርዕስ ይዤላችሁ መልእክትን መጥቻለሁ። የጻድቅ ሰው ጸሎት ስንል እንግዲህ ብዙ ጸሎቶች በምድር ላይ አሉ። ይህን ጸሎት ትክክለኛ እግዚአብሔር እንዲሰማው ካስፈለገ ግን ጸሎቱ የጻድቅ ሰው መሆን መቻል አለበት። መጽሐፍ ቅዱስ ላይ በያዕቆብ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላልና፣ ስለዚህ ኃይል ያላት ጸሎት የጻድቅ ሰው ጸሎት ነው። ይህን እንግዲህ የተመለከተው ኤልያስ ሰማይን እንደዘጋ እና እንዲሁም ደግሞ ሰማይን እንደከፈተ ከተናገረ በኋላ ነው የጻድቅ ሰው ጸሎት ብሎ ያመጣው። ባለበት በጣም አስቸጋሪ በሆነበት ሁኔታ ላይ ሰማያትን ዘጋ፣ እንዲሁ ደግሞ መከፈት በሚገባበት ቦታ ላይ ደግሞ ሰማያትን ከፈተ። ማን ነው ይህን ያደረገው? የእግዚአብሔር ሰው። ጻድቅ የሆነ ሰው የሚጸልየው ጸሎት ትልቅና ኃይል ያደርጋል። ምናልባት ይህንን ስንል ኤልያስ እንግዲህ ትልቅ የእግዚአብሔር ሰው ነው። ኤልያስ ነብይ ነው። ኤልያስ ከሌሎቹ ነቢያቶች የተሻለ ነው ብለን ልንናገር እንችላለን። ይህንን የጻድቅነትን ስራ የሰራልን በራሳችን ስራ ሳይሆን በክርስቶስ ኢየሱስ በመስቀሉ ስራ ይህ የጻድቅነት ስራ ተሰርቶልናል። በክርስቶስ ኢየሱስ ምኖች ሆነናል? ጻድቅ እንደሆንን መጽሐፍ ቅዱስ ላይ ይነግረናል። የእግዚአብሔር ጽድቅ እንሆን ዘንድ ብሎ መጽሐፍ ቅዱስ ላይ ይናገራል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የእግዚአብሔር ጽድቅ እንዳደረገና ያ የእግዚአብሔርን ጽድቅ ተቀብለናል፣ ጻድቆች ተደርገናል። ስለዚህ ክርስቶስ ኢየሱስ በሰራው ስራ ይህንን የጻድቅነትን ነገር አግኝተናል። አሁን የኛ ጽድቅ የራሳችን ጽድቅ ሳይሆን የኛ ጽድቅ የክርስቶስ ኢየሱስ ጽድቅ ነው። እንደውም የራሳችንን ጽድቅ ለማቆም ወይ ጥረት ብናደርግ መጽሐፍ ቅዱስ የራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልተገዙምና ይላል። በሌላም ቦታ ላይ ደግሞ ጽድቃችሁ የመርገም ጨርቅ ነው ይላል። እንግዲህ መልካም ስራ፣ ጥሩ ስራ፣ በራሴ ጥሬ የሆነ እግዚአብሔር የሚሰማው ሰው ሆናለሁ ብለን ካልን ይሄ እግዚአብሔርን የሚያስደስተውም አይደለም፣ እንደውም የመርገም ጨርቅ እንደሆነ መጽሐፍ ቅዱስ ይነግረናል። ታዲያ በአዲስ ኪዳን ላይ ጻድቅ ያስባለን ነገር ክርስቶስ ኢየሱስ በመስቀል ላይ የሰራው እሱ ንጹህ የእግዚአብሔር በግ ስለ እኛ ሞቶ እኛን ነፃ ያወጣን በእሱ አማካኝነት ጻድቆች ሆነናል። እንግዲህ ይህ ጽድቅ ካግባባን የዚህ ጽድቅ ሰው ጸሎት ወይም የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች። ሊያስተምረንም የፈለገው ጸለየ ዘጋ፣ ጸለየ ከፈተ። ስለዚህ የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ብለን እኛ ደግሞ እንዲሁ ኃይል የሚያደርግ ጸሎት እንድንጸልይ መጽሐፍ ቅዱስ እያስተማረን ነው። የእናንተም ጸሎት ይዘጋል ይከፍታል እያለ ያስተምረናል። ስለዚህ ጸሎታችን እንደሚሰማ ልናምን ያስፈልገናል ማለት ነው። ጸሎት ራሱ እንደሚሰማ ማመን አንዱ እግዚአብሔርን የማመን ውጤት ነው። ጸሎታችን እንደሚሰማ ካላመንን እንዲሁ ቀድሞም አላመንም። በሙከራ እግዚአብሔር ፊት የምንጸልየው ጸሎት የለም። ሙከራ እግዚአብሔር ጋር ተቀባይነት የለውም። እስራኤላውያኖች በእምነት ተሻገሩ ይላል፣ ግብፃውያኖች ግን ሲሞክሩ ተዋጡ ይላል። ለእስራኤላውያኖች በተሻገረው በተከፈተው ነገር እነሱ ሙከራ አደረጉ፣ አላመኑም። ግን ሙከራ ሲያደርጉ ተዋጡ። እኛም ሙከራ እናደርግም፣ ማመን ያስፈልገናል። እንዴት ነው የምናምነው? እግዚአብሔር የጻድቅን ሰው ጸሎት ይሰማል። በቃ ይህን ከተረዳ እግዚአብሔር የእኛንም ጸሎት ይሰማል ማለት ነው። መጽሐፍ ቅዱስ ላይ ተመልክታችሁ ከሆነ ያ በዮሐንስ ወንጌል ምዕራፍ 9 ላይ ያለው ታሪክ አይነ ስውር ሰውዬ ነው እና ይሄ አይነ ስውር ሰውዬ ጌታ ኢየሱስ ክርስቶስ አገኘውና አበራው። የዚህ ሰውዬ መፈወስ በዛን ዘመን የነበሩት ፈሪሳውያንና ሰዱቃውያንን አላስደሰታቸውም። ስለዚህ እንዴት ተፈወሰ የሚለውን ወይም ደግሞ ሰውየው በትክክል ተፈውሶ ነው እያስመሰለ የሚለውን ለማጣራት ወደ ቤተሰቦቹ ሄዱ። ቤተሰቦቹ ጋር ሄደው ሲመለከቱ ይህ ሰውዬ አይነ ስውር ነበረ። ታዲያ እንዴት በራ ትላላችሁ ብለው ሲጠይቋቸው፣ አዎ እኛ ይሄ ከመወለዱ ጀምሮ አይነ ስውር ነው፣ አሁን ግን አይኑ በራ። ማን እንዳበራው እንዴት እንደበራ አናቅም፣ እሱ ሙሉ ሰው ነው፣ እሱኑ ጠይቁት አላቸው። ከዛ እሱ ደግሞ ድጋሚ መጥተው ጠየቁት። ሲጠይቁት እሱም ነገራቸው፣ እኔ አይነ ስውር ነበርኩ፣ አሁን አይኔ በራ። ስለዚህ እናንተ ደግሞ የእሱ ደቀ መዝሙር መሆን ትፈልጋላችሁ ነው ብሎ ሲነግራቸው፣ ሂድ አንተ በኃጢአት የተወለድክ፣ እኛ የአብርሃም
ደቀ መዝሙር ነን፣ የሙሴ ደቀ መዝሙር ነን፣ የዚህ ደቀ መዝሙር አይደለንም ብለው በጣም ተናደዱበት፣ ሰደቡትም። እሱ ግን አንድ መልስ መለሰላቸው። ዓለም ከተፈጠረ ጀምሮ እግዚአብሔር ኃጢአተኛን ሰው እንደማይሰማው እናውቃለን ብሎ አላቸው። ተደርጎ አያውቅም አለ። እግዚአብሔር የሚሰማው ጻድቅን ሰው ነው። ታዲያ ይህንን ጽድቅ በክርስቶስ ኢየሱስ አማካኝነት እኛ እንዲሁ በነፃ ተቀበለን። ያ ደግሞ እግዚአብሔር የሚሰማው ሰው ሆንን ማለት ነው። እና እግዚአብሔር እንደሚሰማን አድርገን እግዚአብሔር ፊት ልንጸልይ ያስፈልገናል ማለት ነው። እንደሚሰማን እርግጠኛ ካልሆነን ግን ልባችን ራሱ ከፈረደብን በአንደኛ ዮሐንስ ላይ ልባችን ባይፈርድብን ይላል። ልባችን ባይፈርድብን በእግዚአብሔር ዘንድ ድፍረት አለን፣ የምንጠይቀውን ሁሉ ከእርሱ እንቀበላለን ይላል። ስለዚህ ልብ ፈረደ፣ ልብ ደግሞ ካልፈረደ ማለት ልባችን ባይፈርድብን ሲል ልባችን ትክክል ነው፣ ጸሎትን እግዚአብሔር ይሰማላል። ራሳችን ለምንጸልየው ጸሎት፣ ምክንያቱም እኔ በክርስቶስ ጻድቅ ነኝ፣ እግዚአብሔር ለሰው ፊት አይቶ አያዳላም፣ እግዚአብሔር የሰዎችን ሁሉ ጸሎት ይሰማል። ስለዚህ እግዚአብሔር ጸሎቴን ይሰማል የሚል ውስጣችን ሙሉ ድፍረት በሙሉ እምነት ልባችን የማይፈርድብን ከሆነ እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎታችሁን ሁሉ እንደሚሰማው እናውቃለን ይላል ባይፈርድብን። ስለዚህ ጸሎት የመሰማት ያለ መሰማት ጉዳይ እግዚአብሔር ይሄን ጸሎት ልስማው ይሄ ደግሞ አልሰማውም የሚል ወይ ደግሞ በእንዲህ አይነት ሁኔታ ወይ በሌላ አይነት ግምት እግዚአብሔር የማይሰማበት ምክንያት የለም። እግዚአብሔር አይኖቹ ሁሉ መልካምን ሰው ልቡ በእርሱ ዘንድ ንጹህ የሆነውን ያይዘን አይኖቹ በምድር ሁሉ ላይ ይመለከታል ይላል። ስለዚህ በየትኛውም አይነት ሁኔታ ውስጥ ብንሆን እግዚአብሔር ሰዎችን ይመለከታል። ልባቸው መልካም የሆነ ለመጸለይ ዝግጁ የሆኑ ውስጣቸው እግዚአብሔርን የሚፈራ በምድር ሁሉ ስለሚል የትኛውም ቦታ ብንሆን፣ በቤተ ክርስቲያን ብንሆን፣ በቤታችን ብንሆን፣ በስራ ቦታችን ብንሆን፣ በአስቸጋሪ መከራ ውስጥ ብንሆን፣ በእስር ቤት ብንሆን፣ ከተለያየ መከራ ውስጥና ስደት ውስጥ ብንሆን፣ ተግዳሮት ውስጥ ብንሆን አይኖቹ በምድር ሁሉ ላይ ይመለከታል ስለሚል እግዚአብሔር ዛሬ ቤታችሁ ሆናችሁ የምትጸልዩትን የቅንነት ጸሎት፣ የልበ ሙሉነት ጸሎት እግዚአብሔር ይሰማል። ግን መሰረቱ ምንድነው? እኔ በክርስቶስ ኢየሱስ ጸድቄአለሁ፣ በራሴ ልነጻ አልችልም፣ ያነጻኝ ጌታ አንጽቶኛል። ስለዚህ ይህን ያነጻኝን ጌታ ይዤ ነው እንጂ የምነጻው በራሴ ልነጻ አልችልም ብለን እግዚአብሔር ፊት በቅንነት ልንቀርብ ያስፈልገናል ማለት ነው። በእርግጥ እግዚአብሔር በዚህ መልኩ ከጸለይን እንደ ኤልያስ እንኳን ዝናብን ማስቆም እንዲሁም ደግሞ ዝናብን እንዲከፈት ሰማይን መዝጋት መክፈትን እንደጸለየ እናንተም ልትጸልዩ ትችላላችሁ ብሎ ያዕቆብ እንዳስተማረን ዛሬም እንደ ኤልያስ መጸለይ እንችላለን። የኛ ደግሞ እንደውም ከኤልያስ ይልቅ የኛ ጽድቅ የበለጠ ነው። የኛ ጽድቅ የራሳችን ሳይሆን የክርስቶስ ኢየሱስ ጽድቅ ነው። ስለዚህ እግዚአብሔር የጻድቅን ሰው ጸሎት ይሰማል። እንደውም ሲናገር መስማት ብቻ ሳይሆን በስራዋ ይላል። እንዲህ አይነት የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኃያል የሆነ ጸሎት እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ዛሬ በቀላሉ ኃያል የሆነ ጸሎት ያለምንም ጣልቃ ገብነት ያለምንም ፍርሃት እግዚአብሔር በሰዎች መልኩ ጸልዮላችሁ፣ ቅዱሳኖች ጸልዮላችሁ፣ አገልጋዮች ጸልዮላችሁ፣ ፓስተሮች ጸልዮላችሁ እግዚአብሔር የነሱን ጸሎት ሰምቶ እናንተ ጋር መስማማት ሰምቶ ሊሰማ ይችላል፣ ሊቀበል ይችላል። ግን እንዲሁ ደግሞ እግዚአብሔር በራሳችሁም የምትጸልዩትን ጸሎት ይሰማችኋል። ለምን? አይኖቹ በምድር ሁሉ ይመለከታሉ ቅን የሆነውን ካለ ማንኛውም ሰው በራሱ ወደ እግዚአብሔር መጸለይ ይችላል። እግዚአብሔር በተለያየ መልኩ ነገሮቻችንን ሲፈታ ሲመልስ አይተናል። በሰዎች በአገልጋዮች ጸሎታችንን ጸልየውልን ሲረዳን አይተናል። ግን ራሳችንም ደግሞ ጸልየን እግዚአብሔር ሊሰማን ይችላል። አንደኛ እኛ በክርስቶስ ጸድቀናል። ሌላው ደግሞ የእግዚአብሔር ልጆች ሆነናል። አባ አባ ብለን ይላል መጽሐፍ ቅዱስ ላይ ሲናገር ሮሜ ምዕራፍ 8 ቁጥር 15 ጀምሮ አባ አባ ብለን የምንጮህበት የልጅነት መንፈስ እንጂ እንደገና የፍርሃትና የባርነትን መንፈስ አልተቀበላችሁም ይላል። ስለዚህ አሁን እኛ እንደ ልጅ እግዚአብሔር ፊት አባ ብለን ጸሎታችንን ብናቀርብ ይሰማናል። አባ ስንል አባትና የልጅ አይነት ቅርበት ሊሰማን ያስፈልጋል። እግዚአብሔርን ሩቅ አድርገን የምናስበው ከሆነ አባ የሚለው
ሐሳብ ካልመጣልን ሩቅ እንደሆነ ተፈሪ እንደሆነ በእርግጥም ተፈሪ ነው፣ በእርግጥም እግዚአብሔር የሚከበር ነው፣ በእርግጥም ሰማይና ምድርን የፈጠረ ነው። ግን ይሄው አምላክ ደግሞ የኛ አባት ነው፣ የፍቅር አባት ነው፣ እኛን ለመርዳት የቆመ አባት ነው፣ እንዲሁም የፈጠረን አምላክ ነው። ስለዚህ ልጁ ስለሆነን እንደ ልጅ በአባታችን ፊት አባ ብለን ልንጮህ ያስፈልገናል ማለት ነው። አባ ብለን ስንጸልይ እግዚአብሔር ጸሎታችንን ይሰማል። አባ ብለን የምንጮህበትን የልጅነትን መንፈስ የሚለው ለዚህ ነው። እንዲሁም ደግሞ የባርነትን መንፈስ አልተቀበልንም ይላል። የባርነት መንፈስ እንዴት ሊመጣ ቻለ? ባርነት ማለት ርቀት ያለው ነው። ባሪያ በሚጠይቅበት ጊዜ ይሰጠው አይሰጠው እርግጠኛ አይደለም፣ መብት ስለሌለው ማለት ነው። ባሪያ ይሰጠው አይሰጠው እርግጠኛ ስላልሆነ፣ ልጅ ግን አባቱን ሲጠይቅ እንደሚሰጠው እርግጠኛ ነው። ለምን? መጽሐፍ ቅዱስ ላይ ሲያስተምር በሉቃስ ምዕራፍ 15 ላይ ላንተማ አለው የኔ የሆነው ሁሉ ያንተ ነው አለ። ይሄ ትክክለኛ አባትነት የአባት የሆነው ሁሉ የኛ ነው። የአባት የሆነው ነገር ሁሉ የኛ እንደሆነ አስበን ልንጸልይ ያስፈልጋል። ያ ልጅ ግን የአባቱ የሆነው የሱ እንደሆነ አላሰበም። በአባቱ ቤት ሲኖር አንዲት ጠቦት እንኳን ወስዶ አርዶ መብላት አልፈለገም። ያኛው የጠፋው ልጅ ግን አባቱን ሀብቴን አካፍለኝ ብሎ ሀብቱን ተካፍሎ ሄዷል። የገባው ነገር አለ። አባቱ የሆነው ነገር ሁሉ የሱ እንደሆነ እንደሚሰጠው እርግጠኛ ነው። አኗኗር ነው ያልቻለበት። ሀብቱን ከአባቱ ጋር የማጥፋት ሀብቱን በአባቱ ቤት ላይ የመደሰት ይህንን ነው ያጣው እንጂ የመካፈል ገብቶታል። ያኛው ልጅ ግን የባርነት መንፈስ ነው ያለው። እንደ ባሪያ ሳገለግልህ አለው። አባታችን ብንሰራ ደስ ይለዋል፣ ብናገለግለው ደስ ይለዋል። እንደ ባሪያ እንድንኖር ግን አይፈልግም። እንደ ልጅ እንድንኖር ይፈልጋል። ስለዚህ ይህንን የልጅነትን መንፈስ ልናገኝ ያስፈልገናል ማለት ነው። ራሱ ጻድቅ ማለት ምን ማለት ነው? በእግዚአብሔር ፊት የመቅረብ ድፍረት ማለት ነው። ከኃጢአተኝነትና ከበደለኝነት ስሜት ውጪ እግዚአብሔር ፊት መቅረብ ማለት ነው። ስለዚህ ጽድቅ ራሱ ማለት በጸሎት መቅረብ ነው። ጳውሎስም ሲናገር አባትነት ከሚሰየምበት በአብ ፊት እንበረከካለሁ አለ። ሰማይና ምድር አባትነት ከሚሰየምበት በአብ ፊት እንበረከካለሁ። ይህን ድፍረት ማግኘት ነው። ኃጢአት ምንድን ነው የሚያደርገው? ከእግዚአብሔር ያርቃል፣ ያሸሻል፣ ከቅዱሳን ንብረት ያሸሻል። እንኳን ከእግዚአብሔር ይቅርና ከቅዱሳን ንብረት እንኳን ያሸሻል። ሰዎች ይወቀሳሉ በኃጢአት ውስጥ ሲሆኑ። ስለዚህ ይሄ መሸሽን ነው የሚያመጣው። ይሄ የአባትነት እና የልጅነት ነገሩ ግን ሲሟላ ግን አባታችን ጋር የመቅረብ ድፍረት፣ በአብ ፊት የመንበርከክ ድፍረት። ስለዚህ እግዚአብሔር አብ ፊት ተንበርክከን ጸሎታችንን እንደሚሰማ ቀሎን እግዚአብሔርን ልንጠይቅ ያስፈልገናል ማለት ነው። መቅረብ ማለት ነው ራሱ ጻድቅ ማለት በአብ ፊት መቅረብን፣ ድፍረትን፣ አባቴ ይሰማኛል የኔ ነው ብለን አምላካችንን የኔ አምላክ ነው ብሎ ማመን ማለት ነው። ስለዚህ በዚህ መንፈስ ከጸለይን እግዚአብሔር ጸሎታችንን ይሰማናል። ጌታ ኢየሱስ ክርስቶስ አልዓዛርን በሚያስነሳበት ጊዜ ምን አለ? አባት ሆይ አለ፣ ሁል ጊዜ እንደምትሰማኝ አውቃለሁ፣ ዛሬም ስለሰማኸኝ አመሰግንሃለሁ አለ። ስለዚህ ኢየሱስ ክርስቶስ ለአብ ከመጸለዩ በፊት ምንድን ያደረገው? ሁል ጊዜ እንደምትሰማኝ አውቃለሁ፣ ዛሬም ስለሰማኸኝ አመሰግንሃለሁ። ከዛ በኋላ አልዓዛር ሆይ ምን አለው? ና ውጣ አለው። ከመጸለዩ በፊት ግን ማለት ይሰማኛል አለ። እና እግዚአብሔር እንደሚሰማን በቃ ይሰማኛል የሚለው ነገር ሊገባን ያስፈልጋል። እግዚአብሔር ይሰማል። እግዚአብሔር የማንንም ጸሎት ይሰማል።